ዮናስ ከሌለ ምን ልናደርግ ነው ኢቢኤስን የምንከፍተው? ምን ልናይ? አንድ አለ የምንለው እኮ ግርማ ሞገስ ያለው እኮ ዩኒክ ሆኖ ቆርቆሮ እንደተደገፈ የቀረበውንም ሳይበላ ህይወቱ አልፏል። እጅግ አባታችን አባ ገብረ ኪዳን ስለመተት ይሄንን ተናግረዋል። ሰላም ሰላም፣ ውድ የተከበራችሁና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ለቃችሁን ደግሞ ቪዲዮች ላይክ ማድረጋችሁን አትርሱ። ወደ ቪዲዮ ልጅ ቤተሰቦች ዛሬ የመጀመሪያ ማሰማችሁ ድንቅ ተአምር ምንድነው? ሰሞኑን በስውሯ ማርያም ቤተክርስቲያን እጅግ በጣም ብዙ ሰዎችን ያስገረመ እጅግ በጣም ብዙ ኦርቶዶክሳውያኖችን ያስደሰተ አንድ ተአምር እየተሰማ ነበር። ይህን ተአምር ሰምተን እንመለስ። አስደሳች የተባለ ሰበር ዜና ተሰምቷል። በስውሯ ማርያም እጅን ባፍ የሚያስጭን ድንቅ ተአምር ተፈጸመ። ተአምሯን ለዓለም አድርሱት። የእናታችን ቅድስት ድንግል ማርያም ድንቅ ተአምር። ይህ ከላይ በምስሉ ላይ የምትመለከቱት ብላቴና ሕፃን ከተወለደ ጀምሮ ለ5 ዓመታት መንቀሳቀስም ሆነ ቆሞ መራመድ አይችልም ነበር ትላለች እናት። እናም ለስውሯ ማርያም አልቅሼ ስነግራት ልጄ መራመድ ቻለ። ክብር ለድንግል ማርያም ይሁን፣ እልል ብላችሁ አመስግኑልኝ ተብላችኋል። ያዘናችሁ ቸገራችሁ የተከዛችሁ እናታችን ቅድስት ድንግል ማርያም በችግራችሁ ጊዜ አለው ትበላችሁ እያልኩኝ ቤተሰቦች ተአምሩን እንደሰማችሁት ነው። እጅግ በጣም ብዙ ሰዎች ይህን ተአምር ከሰሙ በኋላ እኛም ደጅ ለበርገጥ እያብቃን እያሉ መልካም ምኞታቸውን እየተመኙ ይገኛሉ። እጅግ በጣም ደስ የሚል ነገር ነበር ሰምተን የተመለሱት። እናንተስ ታሪኩን እንዴት አገኛችሁት? ስውሯ ማርያም ቤተክርስቲያን ተገኝተንም እኛም ይህን የመሰለ ድንቅ ተአምር ለመናገር ቃን እስኪ እናንተ የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ሌላ ደግሞ ቤተሰቦች በቀጣይ ማሰማችሁ ቪዲዮ ምንድነው? አንድ ወንድማችን ለስራ በወጣበት ቦታ ላይ እጅግ በጣም በሚያሳዝን ሁኔታ ህይወቱ አርፎ መገኘቱ እጅግ በጣም ብዙ ሰዎችን እያስገረመ ነበረ። ይህን ቪዲዮ አይተን እንመለስ። ቆርቆሮ እንደተደገፈ የቀረበውንም ሳይበላ ህይወቱ አልፏል። እጅግ አሳዛኝ መረጃ ትላንት ሐሙስ ግንቦት 6 2018 ዓ.ም ከቀኑ 8 ሰዓት አካባቢ ላይ ተፈጽሟል። የዘራውን በቆሎ ለማስኮትኮት ይህንን ግለሰብ በደላላ አማካኝነት አግኝቶት 7000 ብር ተስማምቶ ለስራም ያስገባዋል። ታዲያ ይህም ግለሰብ ስራውን የጀመረው ከረፋዱ 4 ሰዓት አካባቢ ሲሆን የአሰሪው ባለቤት ወደ በቆሎ ማሳው ምሳና ውሃም ይዛለት ሄዳለች። ግለሰቡ በኩትኳቶ ስራ ላይ ስለነበረም ወደዚህ ጠጋ ብለህ ጥላ አካባቢ ላይ ምሳን ብላም ተጠይቀዋለች። ግለሰቡም እሺ ይልና እዚህ ጋር አምጪልኝ ብሎ በቆርቆሮ ወደ ታጠረው አጥር ጥግ ሄዶ ቁጭ እንዳለ ምሳውንም ሳይበላ የመጨረሻ ምሳውንም የወሰደችለት ሴትየዋ ምግቡን ከዘንቢሏ ሳታወጣ እንደምታዩት እንደተደገፈም ቀርቷል። የሟቹ ሁኔታን የተመለከተችው ግለሰብ በጩኸት ሌሎች ሰዎችን ጠርታ ስለሟቹ አሟሟት ሁኔታንም ታስረዳለች። ከዚያም በመቀጠልም ፖሊስ ጉዳዩን አጣርቶ ግለሰቡንም አድራሻውን አፈላልጎ አግኝቶታል። ታዲያ ለነገ ስንኖር ዛሬ ትቀድመናለችና ባለን ጥቂት ዓመታት ስለ ሰላም፣ ስለ ፍቅር፣ ስለ መረዳዳትና በምናምነው አምላክም ቃል በመገዛት ለነገያችን የሰማያዊ ሕይወት ስንቅን ቤተሰቦች እጅግ በጣም ያሳዝናል። እጅግ በጣም ብዙ ሰዎች ገንዘባቸው በብዙ ቅንጡ ነገሮች ላይ ያጠፋሉ። ብሮችም በአላግባብ መንገድ ሲበተኑ እናያለን። በተቃራኒ ደግሞ የተለያዩ ሰዎች ደግሞ እንደዚህ ህይወታቸውን ለማዳን ደግሞ ሰርቶ ለማደር የሚኖሩ ሰዎች ደግሞ በተለያየ ቦታዎች ህይወታቸው አርፎ እንመለከታለን። ታዲያ ይህ ወንድማችን እጅግ በጣም ብዙ ሰዎችን እያሳዘነ ነበረ። እናንተስ ቪዲዮ ውስጥ ሆነ የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ነፍስ ይማረልን ማለታችሁን አትርሱ። ወደ ኔክስት ቤተሰቦች ማን ያዟል እሸቱ አባ ገብረ ኪዳን እየተናገሩ ያሉት ነገር እጅግ በጣም ጠቃሚና እጅግ በጣም ትክክለኛ ነገር ነው እያለ ይገኛል። ምንድነው? እስኪ ቪዲዮ አይተን እንመለስ። አባታችን አባ ገብረ ኪዳን ስለመተት ይሄንን ተናግረዋል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ። ይሄ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። እናቱ ድንግል ማርያም ለኔ መጠጊያዬ ናት በእናትነቷ። ይሄ የሚያሳየው የእሳቸውን በእግዚአብሔር ላይ ያላቸውን ጽኑ እምነት እንዲሁም ደግሞ በእናታችን በቅድስት ድንግል ማርያም ያላቸውን ጽኑ እምነት ነው የሚያሳየው። ቤተሰቦች እግዚአብሔር ከእንደዚህ ነገር ሁሉ ነገሮች ይጠብቀን። እግዚአብሔርን ያመነ ሰው ነገር አይደረግበትም አይሆንበትም እንደሚባለው ሁሉ ሁላችንም እግዚአብሔርን ካመነን ወደኛ ምን የሚመጣ ነገር የለም። እጅግ በጣም ትክክለኛና አስፈላጊ የሆነ መልእክት እንዳገኛችሁበት ተስፋ አድርጋለሁ። በዚህ ቪዲዮ የተሰማችሁን ሀሳብ ኮሜንት ላይ
አስቀምጡ። ሌላ ደግሞ ቤተሰቦች ከሰሞኑን እጅግ በጣም ብዙ ሰዎችን ያሳዘናል። ሌላ አንድ መረጃ የተሰማ ነበር። እሱ ምንድነው? በትሬዲንግ ቦታ ላይ የነበረች አትሌት ህይወቷ እንዳለፈ የተናገረ ነበር። እጅግ በጣም ብዙ ሰዎችም አዝነው ይህ መረጃ የተቀበሉት ነበር። ታዲያ የቀብር ስነ ስርዓቷም ሊፈጸም እንደሆነ የተሰማ ነበረ። እጅግ በጣም ብዙ ሰዎችንም ያሳዘነ ነበረ ቪዲዮ ነበር። ቪዲዮን አይተን እንመለስ። የቀብር ስርዓቷ በነገው ዕለት ይፈጸማል። የአትሌት የብርጓል መለሰ የቀብር ስነ ስርዓት በነገው ዕለት ይፈጸማል ተብሏል። ጀግናዋ የረጅም ርቀት አትሌት የብርጓል መለሰ በመደበኛ የልምምድ ፕሮግራሟ ላይ ያለች በድንገት ህይወቷ ማለፉ ይታወሳል። በዓለም አቀፍ አትሌቲክስ መድረክ ላይ ኢትዮጵያን በክብር ያስጠራችው ጀግና አትሌት የብርጓል መለሰ የቀብር ስነ ስርዓት በነገው ዕለት ግንቦት 6 2018 ዓ.ም በ6 ሰዓት በቅድስት ሥላሴ ካቴድራል ይፈጸማል ተብሏል። የኢትዮጵያ አትሌቲክስ ፌዴሬሽን በጀግናዋ አትሌት ድንገተኛ ህልፈት የተሰማውን ጥልቅ ሐዘን በመግለጽ ለቤተሰቦቿ፣ ለወዳጅ ዘመዶቿ፣ ለአድናቂዎቿና ለመላው የስፖርት ቤተሰብ መጽናናትን ይመኛል ሲል የኢትዮጵያ አትሌቲክስ ፌዴሬሽን መረጃውን አጋርቷል። ቤተሰቦች ቼታችን ነገ የተሻለ ቦታ ደርሳለሁ ብላ እንዲሁም ደግሞ በቀጣይ ሳምንትም እጅግ በጣም ኢንተርናሽናል የሆነ ውድድር እንዳለባት ለዛ ውድድርም የተዘጋጀች እንደሆነ የተነገረ ነበር። ታዲያ በመሀል ላይ ነበረ ህይወቷ ያለፈው። ታዲያ እጅግ በጣም ሰዎችም እያዘኑ እህታችንን እያሉ ይገኛሉ። እናንተም ቪዲዮን ካያችሁ በኋላ ለእህታችን ነፍስ ይማር ለማለት አትርሱ። ወደ ኔክስት ሌላ ደግሞ ቤተሰቦች እሸቱና አዎንታ በርሲሳ እጅግ በጣም ትልቅ ስራ ገባ ውስጥ ገብቷል። መረጃውን እያጋለጥኩት ነው እያለ ይገኛል። አዎንታ በርሲሳ እሸቱ ደግሞ ምንድነው ያጠፋው እያለ ይገኛል። እስኪ ቪዲዮን አይተን እንመለስ። እሸቱ መለሰ በፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ 1 ቢሊዮን ብር ይዞ ከመጥፋትና ከራሱ ከፐርፐዝ ብላክ ኢትዮጵያ ጋር በተያያዘ የተነሳበት ሮመር አስመልክቶ በገደምዳሜውም ቢሆን እየተንደፋደፈ መልስ ሰጥቷል። በመጀመሪያ ደረጃ እንደዚህ እየወጣችሁ መልስ የምትሰጡ ሰዎች በክብር አመሰግናችኋለሁ። ምክንያቱም የረሳንላችሁ የመሰላችሁ አጭበርብራችሁ ሀብታም የሆናችሁ ሰዎች እንደዚህ እየወጣችሁ መልስ የምትሰጡበት ጊዜ ስለደረሰ የምትወጡና ነገሮችን የምታብራሩ ሰዎች በግሌ አከብራለሁ፣ አመሰግናለሁ። ነገር ግን እሸቱ መለሰ ከመለሳቸው መልሶች መካከል እኔ የሰራሁት ማስታወቂያ የፐርፐዝ ብላክ ኢትዮጵያን የፋርም ሴክተሩን እንጂ የሪል ስቴቱን ሴክተር አይደለም የሚል መልስ ነው የሰጠው። ይሄ በሌላ አባባል ዶክተር ፍስሐ እሸቱ ይዘው ሄደው ብር እኮ የሪል ስቴቱን ብቻ አይደለም እኮ ሼር የገዙ ይሄ የፈረደበት የአዲስ አበባ ህዝብ አለ። ኮንሱመሩ አገራችን ሰፊ መሬት አላት። ስለዚህ እዚህ መሬት ላይ የተለያዩ ኮንሱም የሚደረጉ ነገሮችን ቲማቲም፣ ሽንኩርት ምናምን እናመርታለን የሚሉ አንዲት ቀን ማረሻ በእጃቸው ይዞ የማያውቁ እጃቸው የሚለሰልስ ሰዎች ይመጡና የግብርና ባለሙያ ይሆናሉ። የተመረቁበትም የግብርና ስራ አይደለም። ግብርናን ጭራሽ የማያውቁ ሰዎች ይመጡና ሽንኩርት እናመርታለን፣ በርበሬ እናመርታለን እያሉ ሼር እንድንገዙ። ይሄ አንዱ ዶክተር ፍስሐ እሸቱ ነው እንግዲህ በዚህም ኑና ሼር ግዙ አዲስ አበባ ላይ በርካሽ ዋጋ ከገጠር አስመጥተን ምናምን ብሎ ተንተባትቦ ህዝብ በልቶ፣ በተጨማሪም ደግሞ ሌላ የሪል ስቴት የመኖሪያ ቤት ችግር ስላለ ደግሞ 1.5 ሚሊዮን ብር ምንም መሬት ባይኖሩ ሜክሲኮ ላይ ፒያሳ ላይ መሀል ፒያሳ ላይ ቦታ እንኳን ሳይኖር ቤት ሰርቼ እሰጣችኋለሁና አምጡ እያለ ተቀብሎ ነው እጥብ አድርጎ አሜሪካ የገባው። አሜሪካ ከገባ በኋላ የመንግስት ሰዎች ሊያሰሩኝ ስላልቻሉ ኧረ እባክህ ተው እንጂ ዋቴቨር ኤኒዌይ ዶክተር ፍስሐ እሸቱ ይዘው የጠፉት 1 ቢሊዮን ብር የሪል ስቴቱን ብቻ አይደለም ከግብርና ሴክተሩም ላይ ነው ይዘው የጠፉትና እቺንም አስብባት። ቤተሰቦች በአንድም ሆነ በተዘዋዋሪ መልኩ ማስታወቂያ ሰርተህላቸዋል እያለ ይገኛል አዎንታ በርሲሳ። እናንተስ የአዎንታ በርሲሳን ነገር እንዴት አገኛችሁት? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ባለፈው ሳምንት ላይ አንድ ወንድማችን አልፎ በመንገድ የተገኘ ሁላችሁም ታውቃላችሁ። ታዲያ እጅግ በጣም ብዙ ሰዎችም ተቃዋማዊ ድርጊቶችን እያደረጉ ነበረ። በስተመጨረሻም ለቤተሰቦቹ ቤት ተሰጧቸዋል እየተባለ ነበር። ታዲያ እጅግ በጣም ብዙ ሰዎችም የሰው ልጅ ህይወትን ቤት ንብረት አይተካውም እያሉ ይገኛሉ። ይህን ቪዲዮ
ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። በፖሊስ አባል ህይወታቸው ላለፈው ለአቶ ተገኝ ባልቻ ቤተሰቦች የቤትና የመስሪያ ቦታ እንደተሰጣቸው ተገልጿል። አስተዳደሩ ለሟች ቤተሰቦች የሚሆን የመኖሪያ ቤትና እንዲሁም ደግሞ የኑሮ ዋስትናቸውን የሚያረጋግጥ የመስሪያ ቦታ ርክክብ በዛሬው ዕለት መፈጸሙ ነው የተሰማው። ቀድሞ በስፋት የምናያቸው አሁን ጋር በስፋት እያዩዋቸው አይደለም። ልዋጭ የሚባሉ ልዌ እያሉ የሚዞሩ ወገኖች ነበሩ በየሰፈሩ እና እኚህ ልዋጮች የያዙትን የቤት ዕቃ ተሸክመው ልዋጭ እያሉ ሲዞሩ እቤቱ አስገብቶ አሊያም በር ላይ ልብስ ይዞ ወጥቶ ለሚሰጣቸው ሰው ልብሱን ይመጥናል ያሉትን የቤት ዕቃ አንስተው ይሰጣሉ። ቆንጆ ልብስ ላሉት ቆንጆ ዕቃ ይሰጣሉ። አነስ ስላለ ልብስ ደግሞ አነስ ያለ ዕቃ እንደዋጋው ይለውጣሉ። ስራቸው ልብስን በዕቃ መለወጥ ነው። አሁን እያየሁት ያለውት ነገር እንዲሁ ነፍስ በቦታና በቤት እየተለወጠ እንዲመስል እያደረገ ነው። ለምሳሌ ከቅርብ ጊዜያት በፊት አንዲት ልጇ በግፍ ተደፍራና ተገላ የተጣለችባት እና በከተማው አስተዳደር በኩል ኮንዶሚኒየምና ሙሉ ዕቃ እንደተሰጣት ትዝ ይለናል። እኚህ እናት በእብሪተኛ የፖሊስ አባል በኩል በአራት ጥይት ወጣት ልጃቸው የተገደለባቸው ቦታና ቦታውን መስሪያ መሰጠቱ ራሱን ችሎ ችግር ባይኖረው ልክ ልዌ እያለ ሰፈር ውስጥ እንደሚዞር በሰጠነው ልብስ ዋጋ ዕቃን ለውጦ እንደሚሰጠን አካል ለምናጣቸው ነፍሶች በልዋጩ ቤትና ንብረት የሚሰጠን ከሆነ የሀገሪቱ የፍትህ አሰጣጥ ጥያቄ ምልክት ውስጥ የሚወድቅ ነው የሚያደርገው። ራሱን ችሎ እነዚህ ተበዳዮች በመንግስት ይሁንታ መጽናኛም ካሳ ማግኘታቸው ምንም ክፋት የሌለው ድርጊት ቢሆንም ሊረኩና ሊያርፉ የሚገባው ለተፈጠረባቸው በደል ተመጣጣኝ የሚሆን የፍትህ ካሳ ነው። የፍትህ ካሳ ደግሞ በበዳዩ ላይ በሚወሰድ የማያዳግም እርምጃ ላይ የተመሰረተ ነው መሆን ያለበት። ለምሳሌ በዚህ የመንግስት ዩኒፎርም አድርጎ በመንግስት መሳሪያ ነፍስ ለነጠቀው ሰው የማያዳግም እርምጃ ቢወሰድበት በየቤታቸው ያሉ ክፋትን በልባቸው ያረገዙ ነገም እንዲህ ሊያደርጉ የተዘጋጁ ሰዎች እንዲያርፉ እንዲጠነቀቁና እንዲፈሩ የሚያደርግ እርምጃ ቢወሰድበት ተበዳዮቹ የፍትህ ረፍት ደግሞ ሊበድሉ ቀጠሮ ለያዙ ክፉ ልብ ላላቸው ሰዎች ደግሞ ማስጠንቀቂያና ማስደንገጫ ይሆናል ብዬ አስባለሁ። ተበዳይ የእውነት የሚካሰው በፍትህ ነው። በቅያሬ ቦታ በኮንዶሚኒየምና በአንዳንድ ጥቅማ ጥቅም መሆን አለበት ብዬ አላስብም። ስላደረጋችሁላቸው ቸርነት ስለሰጣችኋቸው በጎ ነገር እግዚአብሔር ይስጣችሁ። ነገር ግን እነዚህ ሰዎች በትክክል የሚያስፈልጋቸው ፍትህ ነው። ፍትህ ደግሞ በህግ በኩል የሚሰጥ ውሳኔ ላይ የሚመሰረት ነው። እንዲሁም ደግሞ ውትድርና ውስጥ የፖሊስ አባልነት ውስጥ ያሉ በተለያየ ሁኔታ አገራቸውን ዩኒፎርም በመልበስ የሚያገለግሉትን ሰዎች በተሻለ ዲሲፕሊን፣ በተሻለ የአእምሮ ዝግጅት፣ በተሻለ ራስን የመግዛት ህይወት ውስጥ እንዲገኙ ስልጠናዎችን ከፍ ማድረግ፣ ማዘመን፣ የሚገቡትንም ሰዎች መስፈርት ከፍ ማድረግ ያስፈልጋል ብዬ አስባለሁ። ሰው ሊካስ የሚችለው በፍትህ ነው እንጂ በቅያሬ ቤት መሆን አለበት ብዬ አላስብም። ቤተሰቦች እጅግ በጣም ብዙ ሰዎች ይህን ቪዲዮ የተቀበሉት ይገኛሉ። ወንድማችንን በድጋሚ እግዚአብሔር ነፍሱን ይማርልን። እጅግ በጣም ብዙ ሰዎችም አዝነዋል። የሰው ልጅ ህይወት በንብረት አይተካም እያሉ ነበረ። እናንተስ ይህን ቪዲዮ የታያችሁት የተሰማችሁን ሀሳብ ኮመንት ላይ አስቀምጡ። በቀጣይ ደግሞ ቤተሰቦች አርቲስት ዘቢባ ግርማ ስሟን የሚያጠፋ ነገር ሰሞኑን በሶሻል ሚዲያ እየበዛባት ይገኛል። ባለቤቷ ከዚህ በፊት ሊያገባኝ ነበረ፣ ታዲያ ጥሎኝ ነው አንቺን መጥቶ በሻት ላይ ያገባት ብላ አንዲት እህታችን ትልቅ ተቃውሞን እያደረገች ይገኛል። ታዲያ የዘቢባ ግርማ ባለቤትም ቀርቦ እኔ በአካልም አይቻት አላውቅም እያለ ይገኛል። በጣም ጤና ይስጥልኝ። እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘቡዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም። እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ የመጣሁት። ይሄ ነገር እንግዲህ የተጀመረው ዘቡዬን ካገባ በኋላ ነው።
ዘውዬ ነች የተናገረችብኝ እሷ ነው። ምን አድርጋት ምን አላውቅም። ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋን አላውቃትም። ልጆቼን እንሰኝ እኔ ክርስቲያን በህይወቴ ውሸት ላስታረቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ ወይ ደግሞ ጌም የምትጫወት። ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ እኔ የማላውቃት ሴትዮ ስሜን እያነሳች ስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ እኔ አላውቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር። አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና ተመለከታችሁት ነው። እውነቱ ያለው ማን ጋር ነው? ያቺ እህታችን ምንም ነገር በቦታው ሳይፈጠር እንደዚህን ያክል አዝና እንዲሁም ደግሞ የቀደመው ላገባበት የነበረው ቪዲዮ ብላ ቪዲዮዋን ይዛ መጣ በዚህን ያክል ደረጃ ትከራከራለች እየተባለ ይገኛል። እስኪ ደግሞ የዘይባ ግርማ ጓደኞችም እጅግ በጣም የተለያየ ሀሳብና አስተያየት እየሰጡ ይገኛሉ። የኛ የሚባለው ክሩ ለምን ተበተነ እየተባለም የተለያየ ሀሳቦችን እየሰጠች ነበር። ለምን እስኪ ቪዲዮ ተመልከቱ። አልጎደለችም ራሄል ለምለም ሁለቱና ነው። የኛን ካነሳን አይቀር የኛ አሁን ተበተነ። አምስታችሁም በየራሳችሁ አቅጣጫ የየራሳችሁ ስራዎች እየሰራችሁ ነው ያላችሁት። እንተፈጠረ ተጋጫችሁ ተጣላችሁ ምናምን የሚለውን ወሬ ትተን ቆም ብለሽ ስታስቢው አብሮ መቀጠል ያላስቻላችሁ ነገር ምንድነው? ፕሮጀክቱ እንደተጠናቀቀ በጋራ ጀመራችሁ። ልክ እንደ አንድ የሙዚቃ ቡድን በጋራ ልንሰራ ነው ብላችሁ በአደባባይ ቆንጆ ስራ ይዛችሁ ለመምጣት ጀመራችሁ ጉዞው። ከዛ በኋላ ደግሞ ድንገት ተበተናችሁ። ሁሉም ነገሩን በየራሱ መንገድ ይገልጸዋል። በርግጥ እኔ አሁን እንዳልኩሽ ምን ተፈጥሯል የሚለውን ሳይሆን አብሮ እንዳትጓዙ ያረጋችሁ ምንድነው? ብዙ ትልልቅ ባንዶች ረጅም አመታት አብሮ የተጓዙ አሉ ሌላውም ዓለም ላይ። ብናንቺም አንድ ቃለ መጠይቅ ላይ ስትገልጪ የነበረው ለ40 ምናምን አመታት አብሮ የሆኑ የሙዚቃ ቡድኖችን ሁሉ መተው ትሬኒንግ ሁሉ ሰጥተዋቸው ያውቃሉ ወይ ማግኘታቸው የልምድ ልውውጥ ምንድነው የለያየን ብለሽ የምታስቢ ወይ አብረን እንዳንጓዝ ያረጋን ነገር ብለሽ? ምንም እንትን ከይከፋ ነገር ምናምን የለም። ሁሉም የራሱ የሆነ ህይወት ጀመረ። የሚወልድ ይወልዳል፣ የሚያገባ ያገባል። ዘቢብ ለምሳሌ የቴሌቪዥን ድራማ ጀምራ ነበረ። ብቻ ሁሉም ሰው የኛ ሲያቆም ድንገት ነው ያቆመው። አልተዘጋጀንም ፋይናንሻሊ ላይክ እንደዛ ዘና ምትል ሰውዬ ባንዴ ነው የቆመው። በቃ ሁሉ ነገር ከስክራች እንደመጀመር ነው። ያኛው ፕሮጀክት ማለት ነው ከናይዳ ጋር ተሰሩት የነበረው ዋናው ፕሮጀክት ሲቆም ማለትሽ ነው? አዎ እሺ። ሶ አቆመ። እኛ ደግሞ የኛና የኛን ብቻ ነው የሰራነው። ሌላ ምንም አይነት ኮኔክሽን የለንም። በሙዚቃ ብትሄድ ሙዚቃ ተሰርቶ ነው መጥቶኛ መንዘፍ ነው። እዛ የነበራችሁ ጊዜ ሂደቱን ራሱ ሙዚቃ ፕሮዲዩስ ማድረግ ምናምን የሚለውን ነገር እንደው በፍላጎት ዝም ብለህ ምናምን ነው እንጂ እንደ ስራ ነው የምንሰራ የነበረው። ሙዚቃው ስቱዲዮ ውስጥ ይሰራል። ግጥምና ዜማው በቲም ነው የሚሰራው። ተሰርቶ አልቆ ሙኒት ዘፍናው ሊሆን ይችላል፣ ሌላ ሰው ዜማውን አሰርቶት ሊሆን ይችላል። ገብተን ሄደን ዘፍነን መውጣት ብቻ ባለቀ ነገር ላይ ነው። አዎ። ስለዚህ ይሄ ሁሉ ነገር አልጋ ባልጋ ሆኖልህ ከብዙ ደግሞ ኮኔክሽን ወጥተህ የኛ ላይ ብቻ ፎከስ አድርገህ ዘጭ ነው ያልነው ማለት ነው። ስለዚህ
እሱ ትልቅ እንትን ነበረ አስደንግጦን ነበረ በዛ መፍጨርጨር በዛ ድንጋጤ ነበር ተነስተን የተፍጨረጨር ነው ሰዎች እንደሰማችሁት ነው እጅግ በጣም ደስ የሚል ክሩ ነበራቸው አሁን ላይ ደግሞ ሁሉም በየግላቸው የተለያየ ስራዎችን እየሰሩ ይገኛሉ እጅግ በጣም ኢትዮጵያ ህዝብ አብዝቶ የሚወዳቸው አርቲስት ናቸው በቀጣይ ደግሞ ማሳያችሁና መነግራችሁ መረጃ ምንድነው አርቲስት ሄኖክ ወንድሙ እጅግ በጣም ብዙ ሰዎችን የሚያስገርም ነገሮችን እያደረገ ይገኛል በሰዓት ላይ እጅግ በጣም በከፍተኛ ሁኔታ ኪሎ በመቀነስ ለስራው እንዲሁም ደግሞ ለዓላማው ፊልም ለመስራት እንደተነሳ ሁሉም ሰዎች ሁላችሁም ታውቃላችሁ ተስፋ አደርጋለሁ ተራጅ በጣም ብዙ ሰዎችም ይሄን ቪዲዮ የተቀበሉት ይገኛሉ በዚህ ዙሪያ አንዳንድ ቪዲዮችን አይተን እንመለስ በርትተናል ጎብዘናል 3 አመት ሙሉ ነው መከራ ይበላል ለዚህ እወዳችኋለሁ አከብራችኋለሁ የምሬ ስለታገሳችሁኝ በጣም አመሰግናለሁ ሄኖክ ወንድሙ ጥበብን አከበርካት ጥበብ ታክብር ከሰውነት ወደ ዞምቢነት የፊትህን ጸዳል ግርማ ሞገስ አጣህላት ለአሰልችለው ነው በተርላ እንኳን መገፋት ለማይችለው ለ3 አመት ለአንድ ፊልም ለኢትዮጵያ ፊልም ኢንዱስትሪ ከፍታ ብለህ ከሰውነት ተራወጣ ሞገስን እስክታጣ ነገ በምን እንደምትተከው በማይታወቅ የፊት ጸዳል ሞገስና ክብር ከአምላክ ከሰጠ ጸጋና መልክ ወርደ ለጥበብ እንደ በኩር ልጅ ኃላፊነት እንዳለበት ሙሉ ቤተሰብን የማስተዳደር እንደ በኩር ልጅ ለጥበብ ቀለጥክላት ዛሬ ጊዜ በሽሻ ቡሬ እንደምትቀርብ ዱለት 3-4 ነው ጫት ቤትና ሽሽ ቤት አንድ ፊልም አንድረስ መጣልን እያሉ ጓደኛቸውን የፍቅረኛቸውን ታሪክ ሲጦዙ እየሰሩ ህዝቡን ንቀው ፊልሙን አጣጥለውና አውድቀው እዚህ ደርሰው ነበር እኔ ሁሌም እናገራለሁ ጥበብ ሳይሆን ሰውን ከፍ የምታደርገው ሰው ጥበብን ከፍ አድርጎ አጉልቶ ያሳያታል ዛሬ ጊዜ ከትንሽ እስከ ትልቅ አርቲስቶች ቅማጫም ራስታዎች የህገወጥ ደላላ የካናዳ የሮማኒያ ያያሉ ህዝቡን በሚያስለቅሱበት ባልተሰራ ሪል ስቴት ካርታ ባልወጣ ቤት ባልገባ መኪና ከትንሽ እስከ ትልቅ ቀለው እንደ ዋርካ አግዝፈንና አክብደን ያየናቸው ሰዎች ተራውንና ደሃውን ማህበረሰብ ጭሰኛውን ማህበረሰብ እየበዘበዙ ከአንድም ሁለት ጊዜ የኢትዮጵያን ህዝብ አንድ ጊዜ በደቡብ አፍሪካ አንድ ጊዜ በመኪና ማስመጣት እያለ በ3 10 ዓመታት 2-3 ይህን ማህበረሰብ ፌንጣ የሚጫወቱበት አርቲስቶች እያሉ እንዳንተ አይነት አርቲስቶች ደግሞ መጥተዋል ማንነታቸውን አጣው ክብርን ከፍ የሚያደርጉ ማንነታቸውን አጣው ክብር ጥበብን እንደዚህ ሰማይ የሚያደርሱ አሉ አንድ ነገር ቃል እገባልሃለሁ የሰው ልጅ የኢትዮጵያ ማህበረሰብ እያለ ላይ ያመሰግን ይችላል እመነኝ ልክ እንደነ ማዲንጎ አፈወርቅ ቅርጫ ያረድ እንደሚያበላቸው ነዲያኖች ለዘይት ለሩዝ እያለ ካሜራ ሳይደቀን የሰጣቸው እናት አባቶች በቀብሩ ጊዜ ገብተው እንደተንጫጩለት እንዳለቀሱ ማን ያግድፈን ማን ጾም ያስይዘን ብለው እንዳለቀሱለት ደረት እንደደቁለት ጸጉር እንደነጩለት ፊታቸው እንደዋጠጡለት የኢትዮጵያ ማህበረሰብ ማቅለልም ማድነቅም ይችልበታል አንተ ማንነት ከናጠህ ጥበብን ሞገሱን አሳይታታል አንዳንዶች ባልተሰጣቸው ጥበብ ከፍ እንዳረጋቻቸው ለመታየት ሲሞክሩ በደብዛዛ ማንነታቸው በወረደ ማንነታቸው ሀያደ ከመጣው ጋር እየተለጠፉ ሲወዛወዙ አንተ በራስ ከለር ለጥበብ ውበትና ከለሩ ናታል እናምልሃለሁ የኖክ ወንድሙ ያከበርካት ጥበብ ታከብርሃለች ዋጋ የከፈልክለት ሙያ ዋጋ ይከፍላል ስም ከመቃብር በላይ ከዋለ ሁላችንም ወታደር መምህር ዶክተርም መሐንዲስም አርኪቴክትም የቀን ሰራተኛም ቢሆን በተሰማራበት ስራ ልክ እንዳንተ ለሙያው ካገለገለ የሚጠላውን ስራ እንዳንተ እንዲወደድ አድርጎ ማሳየት ይቻላል የሰው ልጆች ለጥበብ መልክ ሆኗታል እንጂ ጥበብ የሰዎችን ልጅ ገልጻ አታውቅም ወንድማችሁ ገብረየስ ነኝ አካውንት በክፎች አይነ ስለገባ ኮፒ ሊንክ ሸር ሪፖስት ያደረጋችሁ ሄኖክ ወንድሙን እናመሰግናለን ስለ ጥበብ ስለከፈልከው ዋጋ በሉልኝ ሜንሽን አድርጉለት ገብረየሱስ ስር የሚል አዲስ አካውንት ከፍቻለሁ ድንገት በዚህ ከተጠፋፋን በታች እንድንገናኝ ከታች ሜንሽን አደርጋለሁ እመላለሳለሁ ፈረጃ ፊልም እሺ ረጅም ዓመታትን የፈጀው ፈረጃ ፊልም 3 ዓመታት አካባቢ ፈጀው 3 ዓመት ፈጀ በጣም ይገርም ነው ምን ደረሰ ልንለው ነው እስቲ አንድ ቪዲዮ ማጋርቶ ነበር ሄኖክና ብዙዎች ጋር እየተቀባበሉት ነው ያሉት ሄኖክ እንዴት ዋልክ እግዚአብሔር ይመስገን አሁን ደህና ነኝ ጎሽ እንኳን ደስ አለህ ነው የምንለው መቼም በጣም ቴንኪው ፈረጃ ፊልም እንግዲህ ረጅም ዓመታትን ነው የፈጀውና አሁን ምን ደረሰ መጀመሪያ ይሄ የእንኳን ደስ አላችሁ መልእክት አጋርተህን ነበር አልቆ ነው ወይ አክቹአሊ ፊልም እኮ በጣም ይቆያል ያው ስለማይነገር ምናምን እንጂ እንደውም ፈረጃ ቶሎ ከተሰሩት ፊልሞች መሃል አንዱ ነው ምክንያቱም ህዝብ ያገዘኝ ፊልም ነው
ህዝብ ቢያገዘኝም ያው 3 አመት 2 አመት እንዲህ ፕሮግረሱን እየተናገርኩ እየሄድኩኝ ስለነበረ ነው እንጂ ኤክስፔክቴሽኑ ፊልም በተፈጥሮ ይቆያል። ስለዚህ ፕሮሰሱን እያየነው ስለነበረ ነው የቆየ መሰለን በጣም ስለነበረ ነው የቆየ መሰለን እንጂ ድንገት ፊልሞች ልብ ብለሽ እንደሆነ ሲወጡ 5 አመት ፈጀ 7 አመት ፈጀ ምናምን ይላል አይደል? አዎ ፕሮግረሱ ስለማይነገር ቀላል ነው ስትሰሚው። ይሄ ግን ከመጀመሪያው ጀምሮ እንደውም ሰይፍሻ ላይ ነው መጥቼ አናውንስ ያደረኩት። ከዛ በኋላ አሁን 3 አመት ከ5 ወር አካባቢ ኦልሞስት ልጅ ተወልዶ ትምህርት እስኪጀምር ድረስ ነው። ኬጂ ጀምሯል። ኬጂ ጀምሯል እና ግን በጣም እኔ ፊልም ሰራለሁ ብዬ ራሴን ነው የሰራሁት። ብታይ ሰው አይን ውስጥ መግባት በጣም ከባድ ነው። እና ያንዳንዱ እርምጃሽ ያው ትንሽ ያሳቅቃል የጠየቅሽውን እስክትመልሺ ድረስ። ያው የህዝቡም የኑሮ ሁኔታ አለ። ያው በጣም አቢዩዝ እየተደረገ ነው ያለው። በዛ ውስጥ ነው እኔን እያገዘኝ ያለውና አመስግኝልኝ እባክሽ። ይሄው ደርሷቸዋል ሁሉምና አሁን እንዴት ሆነ? አለቀ። አዎ ቀረጻ ጨረስኩኝ። ከስር ሚቲንግ አልቋል። ይሄው ያመነኝ ህዝብ እንግዲህ በቅርቡ ሰጠዋለሁ ብዬ አስባለሁ። በዚያ የሰማችሁ ስለ ቤተሰቦች ለዚህ ሙያ ያልተከፈለ መስዋዕትነት የለም የማላረገው ነገር የለም እያለ ሄኖክም እጅግ በጣም ደስ ነገሮችን ተናገረ ነበረ። በስተመጨረሻም ፊልሙ አልቆ ተመርቆ ለማየት ያብቃን። ማሰማችሁ ቪዲዮ ምንድነው? የኢቢኤስ ቲቪ ጋዜጠኛ ዮናስ ከበደ ለምንድነው ከኢቢኤስ ቲቪ የጠፋው? ከጠፋም ከ1 ወር በላይ ሆኖታል። እጅግ በጣም ብዙ ሰዎች ከኢቢኤስ እሱም ሌሎቹ ጋዜጠኞች ወጡ ነው ያሉ ይገኛሉ። አንድ ቪዲዮ አይተን እንመለስ። አረ ውሸት ነው፣ አልተሰናበተም። ኢቢኤስ ላይ አለ፣ እሑድ ዕለት አይተነዋል በሉኝ እንዴ! ኢቢኤስ ላይ ዮናስ ከሌለ ምን ልናደርግ ነው? ኢቢኤስን የምንከፍተው ምን ልናይ? አንድ አለ የምንለው እኮ ግርማ ሞገስ ያለው እኮ ዩኒክ ነው። እኔ በጣም ደነገጥኩት። ገባውና እስቲ እውነት ነው ወይ ብዬ ቪዲዮ ሳይ ዮናስ ኢቢኤስ ላይ ከተላለፈ 1 ወር ሆኖታል። ቤተሰቦች መረጃው የመረ ከሆነ እጅግ በጣም ብዙ ሰዎችን ያሳዝናል። ምክንያቱም እጅግ በጣም ብዙ ወዳጆች አሉት። የኢቢኤስ ቲቪ ድምቀት ነው ዮናስ ከበደ። እናንተስ ይሄን ድርጊት እንዴት አገኛችሁት? ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣው ቪዲዮ እኚህን ይመስላሉ። በቀጣይ እናንተን ቁም ነገር ያስጨብጣሉ፣ ሀሳብና አስተያየቶችን ያለውጣሉ ብዬ ማስባቸውን ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንኪው